በመጨረሻም ሁለቱ ንግስቶች የገጠማቸው በጣም ድንቅና ገራሚ ነገር ምንድን ነው? የቤቷ ንግስት የነበረችው አሁን ላይ ወደ ቤት ሰራተኝነት ወይም ደግሞ ወደ አጋዥነት በመቀየሯ ሁላቸውንም የበሰጫቸው ቢሆንም ነገር ግን በእሷ ቦታ የተተኩት ሁለቱ ንግስቶች አሁን ላይ የደስታ ዓለም ላይ ሆነው ደስታቸውን ክብር እያደረጉና ድምቅ እያደረጉ ይገኛሉ። ታዲያ የቀድሞዋ የቤቱ ንግስት የነበረችው ታላቅ እህት ተብዬዋ በዚህ ነገር ላይ ስምምነት የላትም። እናም አባቷን የቤቱ ንጉስ እንዲሁም ደግሞ የቀድሞ ንጉስ እንደመሆኑ እኔ መቼም ንግስት ነበርኩኝ፣ አሁን ግን ከዛ ክብር ስለወረድኩኝ ዝቅ ብያለሁ። መቼም ቢሆን ጌታዬ እያልኩ መጣራቴን አላቆምምና ጌታዬ ምን ልታዘዝ በማለት አባቷን ትጠይቀዋለች። አባትም አንገቱን ድፍት በማድረግ ያው ለነገሩ ስምህ ግርማ ቢሆንም ግን ደግሞ የቀድሞ ነገር ስለሆንክ ያው ጌታ ብዬ ከመጣራት ወደ ኋላ አልልም። ስለዚህ በዚህ ሀሳብና በዚህ ስም እንጂ በሌላ ስም ልጠራህ አልችልም። እናም ደግሞ ተገቢ ስም ያገኘዋለህ። አሁን ላይ ምንም እንኳን ያንተን ወንበርና ስልጣን ሌላ ሰው ቢቀማህም የቀድሞው የቤቱ አባወራ እንደሆንክ ደግሞ መዘንጋትም ግድ የለም በማለት ትንሿ ንግስት ስታብራራም ነበረ። በመቀጠልም እንግዲህ ንግስቲቷ አንድ ጥያቄም ጠይቀዋለች ለቀድሞው ባለስልጣን ወይም ደግሞ ንጉስ የነበረውን። ይኸውልህ አንተ በጣም ብዙ ነገሮችን አስተምረኛል። በመጀመሪያ ደረጃ ከእህቴ ጋር ተባብሬ አይኗን እንዴት አድርጌ ማጥፋት እንዳለበትና ሰዎችን በምን አይነት መንገድ ማጥመድና መውደቅ እንዲሁም ደግሞ ከፈተና ራሱ አሰናክዬ ማስቀረት እንዳለብኝ እያንዳንዱ ነገር አስተምረኛል። ነገር ግን በዛ ሰዓት ያላስተማርከኝ አንድ ትልቅ ነገር ነበረ። እሱም ደግሞ ሰዎችን እንዴት አድርጌ መግደል እንደሆነ አላስተማርከኝም። የቀረህ ይሄ ነው ጌታዬ በማለት አባቷን በጣም ወርዳበት እንዲሁም ደግሞ ተናግረው ለመሸሽ ፈልጋለች። ታዲያ ግርማን በዚህ ሁኔታ በጣም አዝኖ እንዲሁም ደግሞ ስለ ቀድሞ ፍቅረኛው ስታወረው እኔ ጆንን በጣም ነው የምወደው። ምናልባትም ብዙ ሰዎች እሱ እየቀረበሽ አንቺን ለመበቀል እና አባትሽን ለመንጠቅ ነው ብሎ ቢያሳምኑኝም እኔ ግን ጆን የራሱ የሆነ ምክንያት አለው፣ እውነታም ካለው ራሱ መጥቶ ይንገረኝ በማለት እሱን እየጠበቅኩ ነው ያለሁት። እናም አሁን ላይ የት ነኝ ከዚህ ነኝ ሳይል ድምጥማጡን አጥፍቶ ወዴት እንደገባ አላውቅም በማለት ለቀድሞው የቤቱ ባለቤት የነበረውን ንጉሱን ስታናግረው ንጉሱ ደግሞ በልጁ ፊት ያለውን እምነትና እንዲሁም ደግሞ ሐዘን በመመልከት በጣም ያዝንና ኪሩቤል ዋጋ እሰጥሃለሁ ጠብቀኝ የሚል ድንፋታም ሲደነፋ ነበር። በእርግጥም እዚህ ጋር ለአምሮት ያደረገችው ነገር የት እንዳለ ስላላወቀች እንዲሁም ደግሞ አባትሽ ገሎታል ብላም ነግራት በነበረበት አጋጣሚ እናቷ አላመነቻትም ነበረ። ለዚህም ነው አሁን ላይ የት ነው እያለች እየፈለገችው ያለችው ማለት ነው። በመጀመሪያም ጆን አሁን ላይ ሆስፒታል ጤንነቱ ሙሉ ለሙሉ ተሻሽሎ የመጣ ቢሆንም ነገር ግን አቶ ግርማ ጭራሽ የወንድሜን ደም ጠጥተህ ሳትጨርስ እኔንም ለመጨረስ ተነሳሳብኝ አይደለም? ከዚህ በኋላ በቀሌ እጥፍ ድርብ እንደሚሆን እኔ ጆን አሳያለሁ በሚገባ በማለት አሁንም ቢሆን እየደነፋበት ይገኛል። እንዲሁም ደግሞ ኪሩቤል አሁን ላይ ባለውለታ ሆኗል። ምክንያቱም ወደ ሆስፒታል አምጥቶ ከዚህ ጋር ባያሳክመኝና አሁን ላለሁበት ደረጃና ጤንነት በእርግጠኝነት ማንም ባይደርስልኝ ይህኔ ልክ እንደ ወንድም ሆኜ ነበረ። ልመለስም ላለመለስም እችላለሁ። ታዲያ ካሁን በኋላ ሁሉን ነገሬን አሳልፌ ለምሰጠው ለኪሩቤል ነው በማለት ኪሩቤልን እያመሰገነ ለግርማ ደግሞ በቀሉን እየፎከረ እንዲሁም ደግሞ ከዛ ሆስፒታል ከወጣም በኋላ የመጀመሪያ እርምጃዬ ምን ሊሆን ይችላል እያለ ማሰብ ላይ ጀምሯል። ነገር ግን ጆን ከሆስፒታል ከወጣ በኋላ ምን ሊያደርግ ይመስላችኋል? እንደኔ ግን ማድረግ ያለበት ነገር በመጀመሪያ ለአምሮት ሪከርድ አድርጋለች ስለነበረ የስልኩን ሪከርድ ካዳመጠን በኋላ ለመበቀልና ተመልሶ ወደ ላምሮት ህይወት ለመግባት በጣም ትልቁን ሚና የሚጫወትለት ይመስለኛል ማለት ነው። የስልክ ወይም ደግሞ ስልክ ሪከርዱ በጣም ያገዘዋል እንዲሁም ደግሞ ይጠቅመዋል ብዬ አስባለሁ። በሌላ በኩል አሁን ላይ መክሌት የቤት ሰራተኛ አይደለችም። ይህች ልጅ አሁን ላይ ትንሿ ልዕልት ናት በማለት ለግርማና ለመላ ቤተሰቡ አሳውቋል ኪሩቤል። በዚህም ግርማ እንዴት ነው የቤቱ ሰራተኛ ያልሆነችው? ታዲያ ማን ሊሆን የቤት ሰራተኛና አጋዥ በማለት ከኪሩቤል ጋር ሲፋጠጡም ነበረ። እንዲሁም ደግሞ በድንገትና በንዴት እንዲሁም
ኪሩቤል ከወትሮ ለየት ያለ ጸባይ አሳይቶም ነበረ። በድቅድቅ ጨለማ ግርማ ስልኩን ሰርቆ ቪዲዮዎችን ለማጥፋት እየሞከረ በነበረበት ሰዓት እጅ ከፍንጅ እየያዘና እንዲሁም ደግሞ መክሊት ጮሃ ስታድነው እኔ እኮ ሌባ መጦ ሊሰርቅን መስሎኝ ነው በማለት ነበር የጮኸችው። በዛም ኪሩቤል ከነቃ በኋላ እንዴት እንደዚህ ታደርጋለህ ግርማ በማለት ጉሮሮውን ንቅ አድርጎ ነበር። በዛ ምክንያት እንግዲህ ዘኑም ደንግጣ ከተኛችሁበት ሁላቸውም ወጥተውም ነበረ። በዛ ምክንያት እንግዲህ እንዴት እንደዛ አይነት ነገር ሊከሰት ይችላል እያለ ሁላቸውም በጣም እያሰቡ የተገረሙ የተደነቁ በነበረበት አጋጣሚ ነገሮችን ለማስተካከል ሞክረው ግን ደግሞ አልተሳካም። ዞሮ ዞሮ አንድ አማራጭ አለኝ። እናም ግርማ ለምንድን ነው ስልኩን እንኳን ብትሰርቀው ከኔ ጋር እንደሌለ ነግሬህ ለማሰረቅ የሞከርከው በማለት ተመልሶ ይጠይቀዋል። ግርማም እንደተለመደው ቃሉን ይክድና እኔ ማንንም ሰው አላኩም፣ ሰውም አላኩብህም፣ ስልክህም ደግሞ ለመውሰድ ያደረግኩት ምንም አይነት ጥረትም ሆነ ንክኪ የለኝም በማለት ይሸመጥጠዋል ማለት ነው። ነገር ግን ኪሩቤል እሱ እንደላከበት ስለነቃና ስላወቀ በሚስቱ ምክንያት ሊተርፍ ችሏል ማለት ነው። ስለዚህ አሁን ስራ አለባችሁ በጧቱ ትነሳላችሁና ሄዱ ሲባል ሁላቸውም ሄደዋል ማለት ነው። በሌላ በኩል በጧቱ ለአምሮት መሪወልሽን ወይም ደግሞ ዩኒፎርምሽን ልበሽው ስትባል ስራ ለመስራት ያደረገችው ነገር ነበረ። እዛ ጋ በጣም ያስቅ ነበረ። በጭራሽ ይህንን ነገር አለብስላችሁም ብላ ስትከረከርም ነበረ ከኪሩቤል። ኪሩቤል ደግሞ እንግዲህ ያልኩሽ ነገር ብታረጊ ጥሩ ነው ብሎ ሲነግራት በእርግጠኝነት በአባቷ ተማምና አባቴማ ይህንን ነገር ልበሽ አይለኝም በማለት ለመለስ ከፍላጎት አልነበራትም። ከዛ ወጥታ አባቷን ያናገረችው ዳድ ምንድን ነው ይሄ ልጅ የሚለኝ? አሁን በመጨረሻ ደግሞ ይህንን ነገር ልለብስ ነው ወይ? እኔ በጭራሽ ይህንን ነገር አልለብስም፣ ይህን ኪሩቤልን አንድ ነገር በልልኝ ትለዋለች ማለት ነው። ከዛ ግርማ አንገቱን ድፍት ያደርግና እባክሽ እባክሽ ለእኔ ስትይ ልበሹ በማለት ነበር የተማጸናት። እሷም የአባቷን አንገት መድፋት አይታ እሺ ትልና ትለብሰዋለች ማለት ነው። ከለበሰችውም በኋላ በይ ወደ ኪችን የተባለችው እናም ደግሞ በጠዋቱ ያው የቤት ሰራተኛ ትሆናለች ተብላ ተነግራ በነበረበት ሰዓት ተኝታም ነበር። እንግዲህ ኪሩቤልም ወደ ግርማ በመሄድ ምንድን ነው ምግብ እኮ አልተሰራም እስካሁን ቁርስ የለም የት ናት ሰራተኛዋ በማለት ነው እንግዲህ የጠየቀው። ሰራተኛዋ አላለም በእርግጥ አጋዥ ነው ያለው። እናም እንግዲህ እያጨሰ ስለነበረ በጠዋቱ ደግሞ ምንድን ነው የምታጨሰው አሁን አንተ? ኧረ ተው ወይስ ደግሞ ይሄን ነገር ልትቆጣጠሪ ነው? ይሄንንም በእኔ ሳምባ ካልተነፈስኩ አልከሳ በማለት ግርማ በጣም መስጭቶት እየተናገረ ነበር። እንዲሁም ግርማ ደግሞ አሁን ደካማ ጎን ይኖረዋል በእርግጠኝነት ኪሩቤል። ስለዚህ መፈለግ አለብኝ ብሎ ነው የሚያስበው። እናም ደግሞ እየፈለገ ነው ያለ፣ ፈልጎም ሊያገኝ ይችላል። በእርግጥም አሁን የኪሩቤል ደካማ ጎኗ ተርሴት ናት። ተርሴት አሁን ደግሞ እየመጣች አይደለም፣ እንዲሁም ደግሞ በጣም መምጣት አለባት እያለ ነው እሱ። አዲስ ልብስ ከሰጣትም በኋላ ለመክሊት ከለበሰችውን በኋላ እንኳን ትርሴት በጣም አምሮብሻል እያለ በስሟ ሲጠራት ነበረ። መክሊትም እንዴት ይሄንን ልብስ አመጣልኝ፣ እንዴት እንደምወደው፣ እንዴት ልኬ እንደሆነ እንዴት አወቀ የሚል ጥያቄ በጣም ተፈጥሮባት ስትጠይቅ ነበረ። በዚህ ምክንያት መክሊት ትንሽ ፍቅር ነገር ሳይዛት አይቀርም። ትርሴት እንግዲህ ካልመጣች በእርግጠኝነት ኪሩቤል የትርሴት ይሆናል። እንዲሁም ደግሞ ትርሴት አሳስታ ለራሷ ልታረግ ትችላለች ማለት ነው። እንግዲህ ፍቅር አያና አይደለም የሚባለው። ዞሮ ዞሮ ትርሴት ስትመለስ ጥሩ ይሆናል ብዬ አስባለሁ። ግርማም ልጅን ማጣት አልፈልግም፣ ጆንን አሁን ላይ እንደ ግድልጉት ስታውቅ በእርግጠኝነት ሬሳው ያለበትና ጉድጓድን ቆፍራ እኔን ወደ እስር ቤት ማስገባቷ አይቀርም በማለት ልጅን ሳላጣት ካሁኑ በትንሹም ቢሆን ማዳን አለብኝ እያለ ሲያስብም ነበረ። ነገር ግን ያድናታል ወይስ ደግሞ ያድናት የሚለው ነገር በጣም ከባድ ነው። ምክንያቱም ምርር ብላ ነበር ስትናገረው የነበረ። የሚገርማችሁ ነገር ዞሮ ዞሮ ኪሩቤልም ቁርስ ከመጣ በኋላ ተሰብስበው እየበሉ በነበረበት ሰዓት እናቷ በጣም አልጠበቀችም ነበረ። እንዲሁም ደግሞ ቁርስ ከመብላታቸው በፊት ከግርማ ጋር በጠዋት ተገናኝተው እኔ ያልገደልኩሽ ለምን እንደሆነ ታውቂያለሽ፣ በቃ ምንም ቢሆን የናምሮት እናት ናት ብዬ ስለማስብ ነው፣ እንዲሁም ደግሞ ልገልሽ ስል እናቴ ስላለችኝ ነው፣ ለእሷ ብዬ ነው ያልገደልኩሽ ማለት ይነግራታል። በዚህም ምክንያት በጣም ተደነግጣለች ማለት ነው። ከዛ እንግዲህ አሁን ነው የታየህ የኔ እናትነት በአቃማይ ኑሮና ወደ አውሬነት ባቀይራት እኮ ለእኔም ልጅ የነበረች ትለዋለች ማለት ነው። ስለዚህ ግርማ ደግሞ ተናዶ ጥሏት ይሄዳልና ምግብ እየበሉ በነበረበት ሰዓት ለአምሮት በጣም ያሳቀች ማለት ነው። ትንሿ ልዕልት የቤቷ እመቤት እንዲሁም ደግሞ ጌታዬ ምን ልታዘዝ ምናምን እያለች እጃቸውን ስታስታጠብበት የነበረ ቦታ ላይ በጣም እየሳቀው ነበረ። እንዲሁም ደግሞ
እያለቀሰች ራሴን እየሳትኩ ነው የምውልበት ያለችው ጋር ከአባቷ ጋር ስትነጋገር ስታወራ የነበረው ነገር በጣም እያሳቀኝ ነበር። እውነትም ደግሞ ያስፈልጋታል ትንሽ እርዳታ ምናምን ማለት ነው። ጆን መጥቶ ቢያግዛትና ከጎኗ ቢሆን ጥሩ ነው። ግን አሁን ላይ በሁሉም ሰው እምነቷ ተሰባብሮ ነው ያለ። ምንም አይነት እምነት የለኝም በሁላችሁም ላይ እያለቻቸው ነው ያለችው። ዞሮ ዞሮ እናቷም በሙያ ተደማ ሙያ ያላት አልመሰላትም ነበር። ያምራል ብላ እንግዲህ ያመሰገነቻት። ግርማ ደግሞ ምንድን ነው ምንም ቢሆን እኮ ያንቺ ልጅ ናት፣ ምንድን ነው ሰውን መገመት ማለት ራሽን መገመት ማለት ነው ይላታል። በዚህም እንግዲህ ይነጋገራሉ። ታዲያ ምን ዋጋ አለው ቆርጠው መጣል ነው ምናምን በሚል ነገር ቅኝት ቃኝተው እሱም ተቆጣና ያው ተናደደ። እንግዲህ መግባባት ካልቻልክ ዝም በል በማለት ኪሮቤልም ዝም እንዲል አድርገዋል። አሁን ላይ እንግዲህ ንጉሱ ኪሮቤል ነው። ሌሎቹ ደግሞ ፈርተዋል። ንጉሱ የጫረው እሳት ሁላችንም እንዳያቀጣጠለን በሚለው ተጨንቀው ነው ያሉት። እንግዲህ እስኪ ማን ያሸንፋል? ግርማም እየፈለገ ነው እንዴት መውጣት እንዳለበት ከዚህ የእስር ቤት ኑሮ። ለአምሮት ደግሞ እጇን አስታጥቤ ስትባል በጣም ነበር የምታስቀው። ቆርጣ በጥላት የመክሊትን እጅ በጣም ደስታው ነበር። የሚገርማችሁ ነገር ከዛ ግን ሲጠራት ንቅት ትላለች እና ራሷን እንደሚያማት ታሳምናለች ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ